ሰላም ጤና ይስጥልን የተወደዳችሁ የባሃ መንፈሳዊ ሚዲያ ተመልካቾቻችን እንደምን ሰነበታችሁ? እንኳን ለዐቢይ ጾም 8ኛ ሳምንት ለበዓለ ሆሳዕና በሰላም በፍቅር በአንድነት አደረሳችሁ አደረሰን። እንግዲህ ዘወረደ ብለን ጀምረን እነሆ ሆሳዕና ላይ ደርሰናል። አምላካችን እግዚአብሔር ለብርሃነ ትንሣኤው በሰላም በፍቅር በአንድነት ያደርሰን። እንግዲህ በዛሬው መርሃ ግብራችን ደግሞ በዚህ በሆሳዕና ጉዳይ ለመነጋገር ከክቡር አባታችን መላከ ፀሐይ አባ ገብረ ሥላሴ የግቢ ቅዱስ ገብርኤል ሰባኪ ወንጌል ጋር በዚህ በስቱዲዮአችን ተገኝተናል ማለት ነው። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። ክቡር አባታችን እንኳን ደህና መጡ። እግዚአብሔር ይመስገን። እንኳን ደህና ቆያችሁ። መልካም እንግዲህ ያው በዚህ በስቱዲዮአችን ስንገናኝ ለሁለተኛ ጊዜ ነው። ከዚህ በፊትም በሌላ መርሃ ግብር ተገናኝተን ነበረና እንግዲህ በዛሬው ዕለት ደግሞ በዓለ ሆሳዕናን ምክንያት በማድረግ ለተመልካቾቻችን የቅድስት ቤተክርስቲያናችን አስተምህሮ ወደ እነሱ ለማድረስ በዚሁ ተገናኝተናልና እንግዲህ ለመነሻ ያክል ከቃሉ እንጀምርና ሆሳዕና ማለት ምን ማለት ነው? መልካም እሺ፣ አመሰግናለሁ። ሆሳዕና ማለት መድኃኒት፣ ሆሳዕና አሁን አድን፣ ሆሳዕና እባክህ አድን የሚል ትርጉም አለው። መልካም እንግዲህ ከዚህ ወንጌል ክፍል ላይ በእግዚአብሔር ስም የሚመጣ የተባረከ ነው የሚል ኃይለ ቃል እናገኛለንና ይህስ በቤተ ክርስቲያናችን አስተምህሮ መሰረት እንዴት ይተነተናል? በእግዚአብሔር ስም የሚመጣ የተባረከ ነው ወይም ደግሞ ብሩክ ዘይመጽእ በስመ እግዚአብሔር። ይህ ማለት እውነተኛ አዳኝ ክርስቶስ፣ እውነተኛ መድኃኒት ክርስቶስ። ቅድም በርዕሳችን ላይ ሆሳዕና ማለት መድኃኒት ነው፣ ሆሳዕና ማለት አሁን አድን፣ ሆሳዕና ማለት እባክህ አድን የሚል ትርጉም አለው ያልነው በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው የሚለው አዳኙ ክርስቶስ ነቢያት ይወለዳል ይመጣል ብለው የተነበዩለት ትንቢት የተናገሩለት ሕያው የሆነው አምላካችን ክርስቶስ ያ አዳኝነቱን መድኃኒትነቱን ሊገልጽ ማለትም ነቢያት የተናገሩት ትንቢት አለ። ክርስቶስ ይመጣል፣ ክርስቶስ ይወለዳል፣ ክርስቶስ ይሰቀላል ብለው ትንቢት ተናግረው ነበርና ያ ትንቢት ይፈጽም ዘንድ መምጣቱን የሚያሳይ አዳኝ የሚለውን ትርጉም ይይዛል። አንደኛው ማለት ነው። ሁለተኛ ደረጃ መለኮታዊ ስልጣኑ፣ ይህ ማለት በራሱ ፈቃድ ወይም ደግሞ በራሱ ፈቃድና ያለ አብ ያለ መንፈስ ቅዱስ እንዳልሆነ፣ ብቻውን እንዳልሆነ፣ አንድነቱን ሶስትነቱን የሚያሳውቅበት የሚናገርበት። ለምሳሌ በፈቃደ አቡሁ ወስምረተ መንፈስ ቅዱስ መጽአ አድኀነነ፣ በአባቱ ፈቃድ በራሱ ፈቃድ በመንፈስ ቅዱስም ፈቃድ መጥቶ አዳነን እንዳለው መለኮታዊ ስልጣኑ ይገልጽ ዘንድ አዳኝ የሆነውን ክርስቶስ በፈቃዱ ከአብ ከወልድ ከመንፈስ ቅዱስ እኩል መሆኑን፣ መቅደም መቀዳደም የሌለባቸው ሶስት አካላት አንድ አምላክ በሶስት ገጻት አንድ መለኮት እንዳለ የሚያስረዳና መለኮታዊ ስልጣን የሚያሳይበት፣ እኔና አብ አንድ ነን እንዳለው ወልድ የተናገረው ኃይለ ቃል አለና አብም እኔም መንፈስ ቅዱስም አንድ ነን። በሶስት አካላት ላይ አንድ ስልጣን፣ አንድ አገዛዝ፣ አንድ መለኮት አለና ያንን ለማስረዳት መለኮታዊ ስልጣኑ በመጀመሪያ አዳኝነቱን የሚናገርበት ወይም ደግሞ ሁለተኛ ደግሞ መለኮታዊ ስልጣኑን የሚያሳይበት ማለት ነው። በሶስተኛ ደረጃ የትንቢት ፍጻሜው እንግዲህ በሆሳዕና ዕለት ህዝብ ሁሉ ተሰብስበው ወደ ጌታችን
ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ የሄዱ ወይም ደግሞ የእስራኤል ንጉሥ ሆይ ምስጋና ይገባሃል፣ የሰራዊት ጌታ ሆይ ሆሳዕና ላንተ ይሁን፣ መድኃኒትነትህ አንተ ብቻ ነህ፣ ካንተ ውጭ ሌላ መድኃኒት የለም፣ የመድኃኒቶችም መድኃኒት ነህ ለዛውም እያሉ ያ ትንቢት ይፈጸምለት የእስራኤል ንጉሥ እንደሚመጣ እንደሚወለድ በትንቢት የተነገረውን ያንን ለማረጋገጥ አዳኝነቱን መለኮታዊ ስልጣኑን የትንቢት ፍጻሜውን ይገልጥ ዘንድ ለነዚህ ለሶስት ምክንያቶች ክርስቶስ መጥቷል። ወይም ደግሞ በእግዚአብሔር ስም የሚመጣ የተባረከ ነው የሚለው ለዚህ ነው ማለት ነው። ራሱ እግዚአብሔር ሆኖ በእግዚአብሔር ስም አባቱ እግዚአብሔር ነው፣ ራሱም እግዚአብሔር ነው፣ የባህሪ ሕይወቱ መንፈስ ቅዱስም እግዚአብሔር ነው። ነገር ግን እግዚአብሔር 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 እያለ ይጠራል። አሐዱ ውእቱ እግዚአብሔር ነው። ለሶስቱ አካላት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እያለ እግዚአብሔር እግዚአብሔር እያለ ይጠራልና ስለዚህ ሶስትነቱን ለመግለጽም ጭምር ለማስረዳት የሚያሳየን ምስጢር ነውና በእግዚአብሔር ስም ራሱ እግዚአብሔር ሆኖ በአባቱ በእግዚአብሔር ስም ደግሞ የሚመጣ እያለ ያስረዳል ማለት ነው። መልካም እንግዲህ ይህንን ወንጌል ክፍል ስንመለከት ኢየሱስ ክርስቶስ በአህያዋ ውርንጭላ ላይ ተቀምጦ ሕፃናቱ ሌሎችም ሆሳዕና በአርያም እያሉ እንዳመሰገኑት እንመለከታለን። በአህያዋ ላይ እንኳ አይደለም የሚለው በአህያዋ ውርንጭላ ነውና የሚለው ኢየሱስ ክርስቶስ የአህያዋን ውርንጭላ የመረጠበት ዋነኛ ምክንያት ምንድን ነው? ምሳሌ ሳለው ወይ? መልካም ምሳሌ ያለው ትንቢት ሲነገር ያለ ምሳሌ አይነገርም። ሁሉም ምሳሌ አለው፣ ትምህርት አለው። ለምን በአህያ ውርንጭላ ላይ ተቀመጠ የሚለው ምሳሌው ምንድን ነው የሚል ነውና ለዚህ ነው በጣም የሚገርመውና የሚደንቀው ነገር ክርስቶስ ከምንም በላይ የሚያስደንቀው የነገስታት ንጉስ የአማልክት አምላክ የጌቶች ጌታ እያለ ምድር መረገጫው ዙፋን ሰማይ ዙፋኑ የሆነለት አምላክ ሁሉም በእጁ ሁሉም በእርሱ ሁሉም ለእርሱ የሆነለት አምላክ ራሱን ዝቅ አድርጎ ያ ነቢያት ትንቢት ሲናገሩለት የነበረ ሐዋርያትም ደግሞ ነቢያት ይወለዳል ብለው የተናገሩት ሐዋርያት ተወልዷል ተሰቅለዋል ብለው ያስተማሩለት አምላክ ራሱን ዝቅ አድርጎ አንደኛው የመጀመሪያው ትህትናን ለማስተማር ነው። ትህትና ለማስተማር ሲባል እንግዲህ ድሮ ነገስታት በፈረስ ጦር ሜዳ ሲሄዱ ፈረስን እየጋለው ለዛውም በተለጎመ ፈረስ ይሄዱ ነበርና ወደ ጦር ሜዳ ነገስታቱ በዚህ ልክ በፈረስ ነበር የሚሄዱት። እርሱ ግን ከነገስታቱ የነገስታት ንጉስ የጌቶች ጌታ ሆኖ እያለ ራሱን ዝቅ አድርጎ ለትህትና ለዓለም ሁሉ አሳይቶ በተናቀችው በተዋረደችው በአህያ ግልገል ላይ ቅድም እንዳሉት እርሶም በአህያዋ ላይም አይደለም በውርንጭላዋ ላይ ውርንጭላ ማለት የአህያ ግልገል ናት ማለት ነውና በዛች ግልገል ላይ ምንም ከዛ በፊት ሰው ያልተቀመጠባት ውርንጭላ ናት ማለት ነው። ስለዚህ በዛች በውርንጭላዋ ላይ እንደተቀመጠ በተናቀ ቦታ ላይ የሚገርመውም ለዚህ ነው። ሰማይ ዙፋኑ እያለ ምድርም ደግሞ የእግሩ መረገጫ እያለ ከላይ ከዙፋኑ ወደዚህ ምድር ላይ መጥቶ እኛን ለማዳን በአባቱ ፈቃድ በራሱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ ሁሉም ማድረግ እየቻለ ሁሉ በእጁ ሁሉ በደጁ ሁሉ በእጁ ሁሉ ለእርሱ የሆነለት አምላክ እያለ በተናቀችው አህያ ራሱን ዝቅ አድርጎ ሲያስተምር የሰላም ንጉስ የፍቅር ንጉስ የሰላም አባት መሆኑን ሲያሳይ በተናቀችው አህያ ለዛውም በውርንጭላዋ ላይ ሰው ያልተቀመጠባት በግልገሏ ላይ ተቀምጧል ማለት ነው የመጀመሪያው። ሁለተኛ በአህያ ግልገል ላይ ለምን ተቀመጠ የሚለውን ትንቢቱን ለመፈጸም ነው። ትንቢቱ እንግዲህ ትንቢተ ዘካርያስ እንደተናገረው ነብዩ ዘካርያስ ንጉስሽ ትሁት ሆኖ በአህያ ላይ ተቀምጦ ይመጣል። የዋህ ሆኖ ትሁት ሆኖ በአህያ በተናቀችው በተዋረደችው
ለዛውም በግልገሏ ሰው ያልተቀመጠባት በውርንጭላዋ ላይ ተቀምጦ ንጉሥሽ ይመጣል እያለ የተናገረው ያንን ለመሆኑም ትህትናን ለማሳየት በአህያ ግልገል ላይ ተቀምጧል፣ ወይም ደግሞ ትንቢቱን ለመፈጸም ማለት ነው። በሶስተኛ ደረጃ የምእመናን ምሳሌ ናት አህያ። አህያዋ በኦሪት ሕግ የታሰረች የአይሁድ ምሳሌ እንደሆነች ይናገራሉ ማለት ነው። የታሰረች፣ የተናቀች፣ የተዋረደች፣ ታስራ የምትኖር፣ መብት የሌላት፣ እየተረገጠች እየተዋረደች የምትኖር የአሕዛብ ወይም ደግሞ የአይሁድ ምሳሌ ሆና ትነገራለች ማለት ነውና ለዚሁ ምክንያት ለነዚህ ምክንያት ለትህትና ትንቢቱን ይፈጽም ዘንድ የኦሪት ምሳሌ መሆኗን ለማስረዳት በተናቀችው በተዋረደችው ራሱን ዝቅ አድርጎ ራሳችንን ዝቅ ማድረግ ማለትን ከፍ ማድረግ እንደሌለብን እኔ የሰማይ ንጉሥ እያለሁ የ22ቱ ስነ ፍጥረታት የፈጠርኩ የነገስታት ንጉሥ የጌቶች ጌታ የአማልክት አምላክ የሰላም የፍቅር አባት ሁኜ እያለሁ ራሴን ዝቅ አድርጌ በአህያ ላይ ተቀምጫለሁና እናንተም አንዱን ለአንዱ ዝቅ በማለት ንጉሥ ነኝ፣ ካህን ነኝ፣ መምህር ነኝ፣ ትልቅ ነኝ፣ ትንሽ ነኝ ሳትሉ እኩል በወንድማማችነት ራሳችሁን ዝቅ በማድረግ ወይም ደግሞ በተናቀ ሰው ላይ አሁን የተናቀ ካለ በዛ ላይ በተናቀው ምክንያት ራስን ዝቅ አድርጎ ይሄ ሰው ተንቋል፣ ይሄ እንደዚህ ሆኗል ብለን በዛ ላይ መሆንና ከተናቀው ሰው ጋር መሆን እንዳለብን ወይም ከተናቀ ነገር ላይ ጋር አብረን መቆም እንዳለብን ያስረዳል ማለት ነውና ለዚሁ ነው ክርስቶስ በአህያይቱ ውርንጭላ ላይ ተቀምጦ ለትህትናን ለማሳየት ለትህትና ተቀመጠ። የተዋረደች ስለሆነች የተናቀች ስለሆነች በቃ በእኔ ዘንድ የተናቀ የለም፣ በእኔ ዘንድ ሁሉ ክቡር ነው፣ በእኔ ዘንድ ሁሉም እንደየ አግባቡ እንደየ አቅሙ እንደየ መጠኑ ፈጥሬዋለሁና ሁሉ በተፈጠረበት ግን በየራሱ ሁኔታ ግሩም ድንቅ እንደሆነ የሚያስተምረን የሚያስረዳን ነው ማለት ነው። መልካም ክቡር አባታችን፣ እንግዲህ ያው ቤተክርስቲያናችን በሁሉም ሙሉ ነች። በዚህ ቀን እንግዲህ በተለይ የሌሊቱን ስርዓት ስንመለከት አባቶቻችን ዘንባባውን ይዘው ቃለ እግዚአብሔሩን እያዜሙ ምስባኩን እየሰበኩ ይህንን ሆሳዕና በአርያም እያሉ ያንን የዘንባባ ቅጠል እየባረኩ ለበረከት የሚደረግም አለና ምናልባት ወደ ወንጌሉ ከማለፋችን በፊት በዚህ ዕለት ከሚባለው አንዱን ምስባክ ልበልና ወደ ቀጣዩ ወንጌል እናልፋለን ማለት ነው። ትሴ ብሆ ለአምላክ ኪጽዮን እስመ አጽንዓ መናስክተ ኆኃት እንግዲህ ይህ ምስባክ አባቶቻችን ሌሊት ስርዓቱን ሲያደርሱ ከሚሉት መካከል አንደኛው ዲያቆን የሚሰብከው ምስባክ ነው። እንደው በዚሁ ቀን ከዚህ ጋር ተያይዞ እንግዲህ በዕለቱ የሚነበበው የወንጌል ክፍልስ ምንድን ነው?
መልካም። በዕለቱ የሚነበበው የወንጌል ክፍል እ በሌሊቱ ዑደት ላይ እ ሊቃውንቱ ልክ ኢየሩሳሌም የኢየሩሳሌም ሕዝቦች የኢየሩሳሌም ካህናት ወይም ደግሞ ሌዋውያን ማለት ነው በጊዜው ማለት ነው እና እነሱ ዘንባባ እያነጠፉ ቤተ መቅደሱን እየዞሩ በአራቱ ማዕዘን እያነበቡ ክርስቶስን ሲያመሰግኑ እንደነበረ ከዛ ጋር የተያያዘ ነውና አሁንም ሊቃውንቱ በማህሌት ሲያገለግሉ አድረው ዑደት ላይ ሲያደርጉ አራቱ ወንጌል እየተነበበ የአራቱ ወንጌላውያንም ደግሞ ዜማ የራሱ የሆነ የሆሳዕና ዜማ አለውና በዛ ልክ እየተዜመ አራቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የራሳቸው የሆነ የወንጌል የንባብ ክፍል አላቸው። ያ ደግሞ ስለ ሆሳዕናና ስለ ሆሳዕና ነው። ስለ መድኃኒትነቱ፣ ስለ አዳኝነቱ ክርስቶስ ለሰው ልጆች ውለታ፣ ለሰው ልጆች ምሕረት፣ ለሰው ልጆች ይቅርታ፣ ለሰው ልጆች ትህትና ያሳየበትን ዕለት እንደመሆኑ መጠን ያ ስለ ሆሳዕና የሚነገር ነውና አራቱ ወንጌላውያን ይነበባሉ። በበለጠ ደግሞ መጨረሻ ላይ በቅዳሴ ላይ የሚነበበው የማቴዎስ ወንጌል ምዕራፍ 21 ቁጥር 1 እስከ 17 ጀምሮ ኃይለ ቃል ነው የሚነበበው። ወንጌሉ እንግዲህ ወበጺሖ እግዚእ ኢየሱስ ኢየሩሳሌም ወበጽሐ ቤተ ፋጌ ነው የሚለው። በኢየሩሳሌም አጠገብ ቤተፋጌ የምትባል መንደር አካባቢ ነበረች እና ከሷ ተነስቶ ወደ ቤተ መቅደስ ከኢየሩሳሌም ወይም ከቤተ ፋጌ እስከ ቤተ መቅደስ ድረስ 16 ምዕራፍ እንደሆነ በወንጌሉ ይናገራልና ያ 16ቱ ምዕራፍ 14ቱ ምዕራፍ በእግሩ እንደሄደ ሁለቱ ምዕራፍ ደግሞ እዛች ቅድም ባልነው ሰው ባልተቀመጠባት ውርንጭላ ወይም የአህያ ግልገል ተቀምጦ እንደሄደ ሕዝቡም የሰሌን ዝንጣፊ እያነጠፉ እልል እያሉ እያመሰገኑ ሆሳዕና ለወልደ ዳዊት ለዳዊት ልጅ ምስጋና ይገባል፣ ለዳዊት ልጅ መድኃኒት ለሆነው መሲህ ለሆነው ክርስቶስ ምስጋና ይገባል፣ ከዚህ በፊት ያላየነው ያልተደረገ አሁን እየተደረገ ያለው ለወደፊትም ሊደረግ የማይችል ታላቅ መድኃኒት ነው እያሉ ያመሰገኑበት ቀን ነውና ወንጌሉ በዚህ በአጠቃላይ በማቴዎስ ወንጌል 24 1 እስከ 17 ድረስ ስለ ሆሳዕና ነው እየተነገረ ያለው ወይም እየተናገረ ያለው ቃሉ። ወደዛች ወደ አንዲት ከተማ ወይም አንዲት መንደር ካሉበት ከኢየሩሳሌም ወደ አንዲት መንደር ሂዱና የታሰረች አህያ ሰው ያልተቀመጠባት አህያ ወይም ደግሞ ውርንጭ አህዮች ታገኛላችሁና ፈታችሁ አምጡልኝ ብሎ እንደነገራቸው ወይም ደግሞ ከደቀ መዛሙርቱ 2 ደቀ መዛሙርት እንደላከና የታሰረች አህያ የታሰሩ አህዮች ታገኛላችሁ፣ የታሰረች አህያ ከነውርንጭላዋ ታገኛላችሁና ፈትታችሁ አምጡልኝ፣ ሰው ያልተቀመጠባት ናት፣ ፈትታችሁ አምጡልኝ። ለምን ቢሏችሁ ጌታቸው ያስፈልጋቸዋል፣ ጌታቸው ይሻቸዋል ብላችሁ ንገሯቸው ብሎ ነገራቸው። ወደዛች መንደር ሄዱ። 2 ደቀ መዛሙርት የተላኩት ያው በታሪክም ጴጥሮስና ዮሐንስ እንደሆነ የሚነገር አለ። ሄደው ወደ መንደር ገቡ። የታሰረች አህያ ቅድምም እንዳላቸው ክርስቶስ የታሰረች አህያ ከነውርንጭላዋ ሰው ያልተቀመጠባት ውርንጭላ ማለት ነው አገኙና ፈትተው ይዘዋት ሊሄዱ ሲሉ ለምን ብለው ጠየቋቸው። የአህዮቹ ጌታ ማለት ነውና ጌታቸው ይሻቸዋል ብለው ነገሯቸው ማለት ነው። ጌታቸው የተባሉ እንግዲህ ምክንያቱም ክርስቶስ የሰዎች ብቻ ጌታ አይደለምና የነዚህ አህያዋም የውርንጭላዋም የነዚህ ሁለቱም አህዮች ጌታቸው ነውና ፈጣሪያቸው ነውና ክርስቶስ ለሰው ብቻ አይደለም ጌታ ለፍጥረታቱ ሁሉ የትንኝም የሁሉም የማንኛውም ፍጡር ጌታ ነው ማለት ነው። ከእርሱ ያልሆነ ምንም ስለሌለ ማለት ነው። እና ይህንን ወንጌል እንግዲህ ፈታችሁ አምጡልኝ አላቸው። ፈትተው ይዘውለት ሄዱ። ለምን ብለው ሲጠይቁ
የሰማይና የምድር ጌታ የሆነው የአህዮቹም የእኛም የእናንተም የሁላችንም ጌታ የሆነው የዋህ ንጉሥሽ በአህያ ጀርባ ላይ ተቀምጦ ይመጣል ተብሎ ትንቢት ይፈጸምለት ዘንድ ግድ ነውና፣ ስለዚህ ጌታቸው ይሻቸዋል፣ ፍቀዱልን አሏቸው። እነዛ ሰዎችም ሲገልጽላቸው እግዚአብሔር እንግዲህ ጥበቡ ምስጢሩ ሲገልጽላቸው ገብቷቸው ምንም ሳያንጎራጉሩ ሰጧቸው። በኪነ ጥበቡ በሁለቱ ላይም እንደተቀመጠም ይነገራል። በሉቃስ 11 ላይም የተቀመጣለ። አጠቃላይ ግን ያው በውርንጭላዋ ለዛውም በአህያዋ ላይ ብቻም አይደለም። ድሮ በፈረሶች ቅድም እንዳልነው ነገስታቱ በፈረስ ጦር ሜዳ እየሄዱ ሲዋጉ እንደነበረ ሁሉ ክርስቶስ ግን በፈረስ አልተቀመጠም። ክርስቶስ ግን አሁንም በአህያዋ ላይ አይደለም፣ በግልገሏ በትንሿ ግልገል ወይም ደግሞ በውርንጭላዋ ላይ ተቀምጦ ወደ ኢየሩሳሌም እንደገባ፣ ቤተፋጌ እንደደረሰ እንደገባ ህዝቡም እልል እያሉ መድኃኒትነትህ ለሁላችን ይድረሰን፣ አሁን አድን፣ እባክህ አሁን አድን እያሉ የተናገሩለት ያ ቃል ይፈጸም ዘንድ ነውና ወንጌሉ በአጠቃላይ ሰፋ ያለ ነው። 4 ወንጌላውያን ይነበባሉ በቅዳሴ ሰዓት። ግን አሁንም እንዳልኩት ማቴዎስ 21 1 እስከ 17 ያለው ኃይለ ቃል ስለ አህያይቱ ስለ ግልገሏ እዛ ላይ መቀመጥ እንዳለበት፣ የሰራዊት ጌታ የሰላም ንጉሥ ክርስቶስ እንደሚቀመጥ ከዛ ፈትተው ወሰዱለት። በዛች ላይ ተቀምጦ ትህትናውን አሳየ፣ ለዓለም ሁሉ መሰከረ፣ የተናገረበት ቃል ነው ማለት ነው። መልካም። እንደው በዚህ ጊዜ ህፃናት ድንጋዮችም እየተነሱ እግዚአብሔርን አመስግነውታል። የዘንባባ ዝንጣፊ እያነጠፉ ልብስ ያላቸው ደግሞ ልብሳቸውን እየጣሉ ክርስቶስን አክብረውታል። በዚህ ጊዜ ግን ይህንን የተቃወሙ ነበሩ። ህፃናቱን ዝም አሰኛቸው፣ ስለምን ይጮሃሉ እያሉ ይቃወሙ ነበር ጻዊት ፈሪሳውያንና እንደው የተቃወሙበት ምክንያት ምንድን ነው? ያው ሁሉም አይደሉም። ልብሳቸውም የታደሉት ልብሳቸውን እያነጠፉ፣ ያልታደሉት ደግሞ እንኳን ልብሳቸው ሊያነጥፉ ይቅርና ዝም ብለውም የተቃወሙ አሉ። ለምሳሌ በወንጌል እንደተጻፈው እይከብር ነብይ በሀገሩ፣ ነብይ በሀገሩ አይከበርም አይከብርም እንደተባለው ሁሉ ይህ ግን ክርስቶስ ግን ነብይ ብቻ አይደለም፣ አምላክ ነው፣ አዳኝ ነው፣ መሲህ ነው፣ መድኃኒት ነው። አሁን አድን እባክህ አሁን አቅና እያሉ የታደሉ እስራኤላውያን ሌዋውያን በሚዘምሩለት፣ ህፃናትም ማዕፈ ደቂቁ ህፃናት አስተዳለው ከስብሐተ ያልታደሉ ሰዎች ያልታደሉ ካህናት በማያመሰግኑ ጊዜ ህፃናትን ከአንደበታቸው ምስጋና አወጡ። ህፃናትን አንተ ያመሰግናሉ፣ ከህፃናትም አንደበት ምስጋናን አዘጋጀህ። ለአንተ የሚያመሰግንህ ሁሉ ፍጥረት ሁሉ ነውና አንዱ ቢያመሰግን አንዱ ያመሰግናል፣ ሌላኛው ባያመሰግን ኩሌቶቹ ደግሞ ያመሰግኑሃል። ስለዚህ ሰው እንኳ ዝም ቢል ድንጋዮችም እንዲዘምሩልህ ታደርጋለህ፣ ሁሉ ማድረግ የሚችል አምላክ ነህ ብለው ነውና ያው ከነብይ በሀገር ስለማይከብር እንደተባለው እዛ ነውና መድኃኒትነቱ ስላላወቁ ወይም ደግሞ ከኛ ውጭ እንግዲህ በጊዜው የራሳቸው የሆነ ያስቀመጡት ሰው ካለ፣ መምህር ካለ፣ ሐዋርያ ካለ ከዚህ ውጭ ሌላ ሐዋርያ ሊመጣ አይችልም። ከዚህ ውጭ ሌላ ነብይ ሊኖር አይችልም። ነብያችንም ሙሴ ነው። ትልልቅ ነቢያቶች በነበሩ ከነዚህ ነቢያቶች ውጭ ሌላ ነብይ ሊኖር አይችልም አይመጣምም እያሉ ስለሚናገሩ ባመኑት ነገር ጸንተው ስለሚኖሩ እዛም ደግሞ ይህስ የምናውቀው የዳዊት ልጅ የአብርሃም ልጅ አይደለምን እያሉ ስለሚንቁ ስለሚዘባበቱ ስላልገባቸው መድኃኒትነት ስላልተረዳቸው እዛ አንጻር ያው ዓለሙ እንደዚህ ነች። ግማሹ ሲያመሰግን ግማሹ ይደሰታል፣ ግማሹ ያዝናል፣ ግማሹ ያመሰግናል፣ ግማሹ የማያመሰግንበት ሁኔታ በዛን ጊዜ ብቻ አይደለም። አሁንም እንኳ ያው ኩሌቶቻችን በጾም በጸሎት በስግደት በእምነት በሃይማኖት እግዚአብሔርን እናገለግላለን። አሁን መድኃኒትነት አሁን ይድረሰን፣ አሁን አቅና፣ አሁን አደን እያልን እንጸልያለን፣ ለምናለን። ግማሾቹ ደግሞ ልክ አምላክ ያላቸውም እስከማይመስሉበት ድረስ ሁኔታ ደርሰው
በዛ ልክ ደግሞ መድኃኒትነቱ ያላወቁትም ያኔ ብቻ እኮ አይደለም። አሁንም እኮ መድኃኒት እንደመጣልን መድኃኒታችን ክርስቶስ እንደሆነ አዳኙ ክርስቶስ እንደሆነ ያልተረዳቸው ያልገባቸውም እኮ በዘመናችንም አሉና ለዛ ነው በቃ እንጂ ምንም እያበላቸው እንዳላበላቸው እየመገባቸው እንዳልመገባቸው ከአለት ላይ አሁን ለምሳሌ እስራኤላውያን ከአለት ላይ ውሃ እያፈለቀ ከሰማይ መና እያወረደ ሲመግባቸው ይክልኑ እግዚአብሔር ሰሪያ ማዕድ በገዳም እግዚአብሔር በገዳም ምግብ ማዘጋጀት ይችላልን? ከሰማይስ መና ማውረድ ይችላልን? እያሉ ሲዘባበቱ ነበር ማለት ነው። እያበላቸው በዛ ልክ ይሆናሉ፣ እያጠጣቸው በዛ ልክ ይሆናሉና ምንድነው እንግዲህ እነሱ ግማሾቹ የታደሉት ሆሳዕና በአርያም አሁን አድን አሁን አቅና እያሉ ይዘምራሉ፣ ይጸልያሉ፣ የሰሌን ዝንጣፊ ይዘው እልል እያሉ ያመሰግኑት ነበር። ግማሾቹ ደግሞ በዛ ልክ የማያመሰግኑ ነበሩና ነብይ በሀገሩ ስለማይከብሩ ነው። በአጠቃላይ ስላልገባቸው ስላልተረዱት ነው። የተወደዳችሁ የባህ መንፈሳዊ ሚዲያ ተመልካቾቻችን መርሃ ግብራችን እያገባደድን እንገኛለን። እነሆ በዛሬው መርሃ ግብራችን በዓለ ሆሳዕናን ምክንያት በማድረግ ከክቡር አባታችን መላከ ፀሐይ አባ ተክለ ሥላሴ ጋር ቆይታ እያደረግን ያለንበት ሁኔታ ነው ያለው። እስከ መርሃ ግብራችን ፍጻሜ ድረስ አሁንም አብራችሁን ቆዩ። ክቡር አባታችን፣ እኛ ኦርቶዶክሳውያን ከሆሳዕና ምን እንማራለን? መልካም ኦርቶዶክሳዊ እምነት፣ ኦርቶዶክሳዊ ሃይማኖት ትውፊታችን፣ ስርዓታችን፣ ባህላችን፣ ሃይማኖታችን ሰማይና ምድር ከፈጠረው አዳኝ ከሆነው የሆሳዕና ባለቤት የዓለሙ ሁሉ ጌታ የፍጥረታቱ ሁሉ አምላክ የሆነው ከክርስቶስ ከሆሳዕና ወይም ደግሞ የሆሳዕና ባለቤት ክርስቶስ የሆነው ከሱ ከዚህ በዓለ ሆሳዕና ላይ ትህትናና ቅንነትን እንማራለን። ክርስቶስ ትህትና ያስተማረበት፣ ቅንነትን ያስተማረበት ለሰው ልጆች ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ በዘመኑ የነበሩ ነገስታት በሰረገላ ወይም በፈረስ ሲጓዙ ነበር። እሱ ግን በፈረስ ወይም ደግሞ በሰረገላ ሳይሆን በአህያዋ ውርንጭላ ላይ እየተመላለሰ እንደሄደና በዛ ወደ ከተማ በውርንጭላዋ ላይ ተቀምጦ እንደገባ፣ ስለዚህ ትህትናና ቅንነት ነው የመጀመሪያው ሆሳዕና የምንማረው። ሲቀጥል ደግሞ ሰላምና ፍቅር። ሆሳዕና ትህትና፣ ቅንነት ታስተምራለች፣ እንማራለን። ከሆሳዕና ሰላምና ፍቅር እንማራለን። በዚህ ዕለት ሰላም ተደርጓል። ከዛ በፊት ያልነበረ ሰላም በትልቁ በኃይለኛው ትልቅ ሰላም ተደርጓል። ሰላም ብቻም አይደለም፣ የሁሉም ነገር ማሰሪያ የሆነው ፍቅርም ተደርጓል ማለት ነው። ሰላምና ፍቅርም። ሆሳዕና የሰላም ንጉስ መገለጫ ነው። የሰላም ንጉስ ደግሞ ክርስቶስ ነው። የክርስቶስ መገለጫ ነው ሆሳዕና ማለት ነው። ስለዚህ በዓሉ የሚያስተምረን የሰው ልጆች በሰላም በፍቅር በመለያየት ሳይሆን በመቻቻል እኔን ስሙኝ ሳይሆን አንተን ልስማህ፣ ጦርነት ሳይሆን ሰላምን የምንሰብክበት የምንማርበት ቀን ነው ማለት ነው። ስለዚህ ሌላው ከሆሳዕና ምን እንማራለን የሚለው የምስጋና ህይወት ወይም ደግሞ ምስጋና በዚህ ሆሳዕና ዕለት እንማራለን ማለት ነው። ለዚሁም እስራኤላውያን እንግዲህ በዕለቱ ህፃናት ሳይቀር አረጋውያን ሳይቀር ሴቶች ሳይቀር ማንኛውም ሁሉ ሆሳዕና በአርያም እያሉ መድኃኒትነትህ ለአንተ ይገባል፣ መድኃኒት አንተ ነህ፣ አዳኝ አንተ ነህ፣ መሲህ አንተ ነህ እያሉ ምስጋና ያቀረቡበት፣ ህፃናትም ሳይቀር ከህፃናትም አንደበት ምስጋና እያዘጋጀ ያስተማረበት ስለሆነ ሆሳዕና በሰማያት እያሉ በደስታ ማመስገናቸው እስራኤላውያን፣ እኛም ደግሞ በዚሁ ቀን ሆሳዕና በአርያም፣ ሆሳዕና በሰማይ፣ ሆሳዕና ለሰው ልጆች፣ ሰላም ለሰው ልጆች፣ ፍቅር ለሰው ልጆች እያል መማር እንዳለብን የምስጋና የምንማረው ከዚህ ሆሳዕና የምስጋና ህይወት ማለት ነው። ሌላ በሆሳዕና የምንማረው የማይለወጥ ህይወት ነው። ከሆሳዕና የምንማረው የማይለወጥ ህይወት። የማይለወጥ ህይወት ማለት ምን ማለት ነው? እስራኤላውያን ንጉሳቸው ክርስቶስ ንጉስሽ በአህያ ውርንጭላ ላይ ተቀምጦ ይመጣል ተብሎ ያ ትንቢት በዘካርያስ በኢዩኤል የተነገረው ትንቢት ሲፈጸም በሚፈጸምበት ሰዓት ያኔ ሆሳዕና እያሉ መድኃኒት ክርስቶስ እያሉ
አመስግነውታል። ያመሰገኑት ሁሉም ግን በስቅለት እስከ ስቅለት ድረስ እስከ ቀራንዮ ድረስ አልጸኑም ማለት ነው። ስለዚህ የማይለወጥ አቋም እንዲኖረን ያስተምር ነበር። የእነዚህ እስራኤላውያን ግን የተለወጠ አቋም በዚህ ላይ አይተናል ማለት ነው። ሆሳዕና መድኃኒት አሁን አድን እባክህ አሁን አቅና እያሉ ሲለምኑ ሲዘምሩ ሲያመሰግኑ የነበሩ ሰዎች ህዝብ ማለት ነው። ዓርብ ስቅለት ላይ ስቅለት በወጣ ጊዜ ግን የተመረጡት እዚህ በወንጌል ላይ እንደጻፈው የተጠሩት ብዙዎች ናቸው፣ የተመረጡት ግን ጥቂቶች ናቸው እንደተባለ ሁሉ ሆሳዕና ነጭ ለብሰው ዘንባባ አድርገው ነጠላቸውን እንትን እያሉ አይደለም ላንተ የሰማይና የምድር ንጉሥ አይደለም ይቅርና መድኃኒታችን አዳኛችን ክርስቶስ አንተ አይደለም ይቅርና አህያዋም ራሱም እንኳ ክብር ይገባታል ነጠላችን ሳይቀር እንኳን አንተ አህያዋም መሬት መርገጥ የለባትም ብለው የሰሌን ዝንጣፊ እና ልብሳቸውም ሳይቀር እያነጠፉ እየጎዘጎዙ ሲቀበሉ የነበረ ህዝብ ሁሉ የተለወጠ አቋም በዚህ ላይ አይተናል፣ ሆሳዕና ላይ ማለት ነው። ስቀለው ስቀለው ብለውም ከዛ መካከል ሆሳዕና ላይ ያመሰገኑት ሰዎች ጸንተው አልቆዩም። አቋማቸው የተለወጡ ሁሉም አይደሉም፣ ከፊል ማለት ነውና የተለወጠ አቋም ነበረ። ስለዚህ ሆሳዕና በአርያም ካልን ሆሳዕና አሁን አድን ሆሳዕና መድኃኒት ብለን ከዘመርን ካመሰገን ዓርብ ስቅለትም በዛ ልክ ወዮ ለእኔ ተሰቀልክ፣ ወዮ ለእኔ ተገረፍክልኝ፣ ወዮ ለእኔ ሞትክልኝ እያል ማልቀስ ማዘን ከሱ ጋር መቆም ልክ እንደ እመቤታችንና እንደ ዮሐንስ ከመስቀሉ ስር ተገኝተን የአደራ ግዴታችንና የልጅነትና የአባትነት ግዴታ መወጣት እንዳለብን ወይም ደግሞ አቋማችን መለወጥ እንደሌለበት ቀጥ ያለ ወጥ የሆነ የማይለወጥ አቋም እንዲኖረን ያስተምራል ማለት ነው መምህር። መልካም እንግዲህ በመጨረሻ ማስተላለፍ የሚፈልጉት መልእክት ካለ? መልካም በመጨረሻ እንግዲህ ክርስቶስ ለኔ ምን አደረገልኝ፣ ክርስቶስ አዳኝ ብለን ከዘመርን ክርስቶስ መድኃኒት ብለን ካመሰገን ነው ሆሳዕና በአርያም ሆሳዕና በሰማያት ምስጋና አምልኮት ክብር ሁሉ ላንተ ይሁን ብለን ያመሰገንነውን አምላክ በአቋማችን ጸንተን ትህትና ሊኖረን ይገባል ማለት ነው። ለሰው ልጆች ሁሉ ትህትና ወሳኝ ነው። በትህትና መጽናት ያስፈልገናል። የሰላም ንጉሥ በፈረስ ሳይሆን በበቅሎ ሳይሆን በአህያዋ ውርንጭላ ወይም በአህያዋ ግልገል ላይ ተቀምጦ ወደ ኢየሩሳሌም ቤተ ፋጌ እንደገባ እንደደረሰ የሰው ልጆች ትህትና አስተምሮናልና ትህትና ይኖረን የሚለውን ትህትና ወሳኝ ነገር ነው። ሰው ትህትና ከሌለው እቡይ ከሆነ የሚታበኝ ከሆነ የተማረው እንዳልተማረ ባለስልጣን እንደሌለው ራሱን ዝቅ አድርጎ ኢምንት ነው፣ ምድራዊ ነው፣ ጊዜያዊ ነው፣ ዘላለማዊ አይደለም ስልጣን ብሎ በተሰጠን ሁሉ ጸጋ መክሊታችን ተጠቅመን ትህትና ልንማርበት ይገባል ማለት ነው። ሁለተኛው ተስፋ ሊኖረን ይገባል። ትህትና አንድ ሰው ካለው ትህትና ከያዘ በትህትናው ላይ ምን ሊጨምርበት ይገባል? ተስፋ ሊጨምርበት ይገባል። ተስፋ ሊኖረን ይገባል። ሆሳዕና አሁን አድን የሚለው ቃል የሰው ልጅ ድህነትና ሰላም ያለው ተስፋ ስለሚገልጽ ያለንን ተስፋ ስለሚገልጽ ማለት ነውና ተስፋ ሊኖረን ይገባል። ሰው ተስፋ ከቆረጠ ዋጋ የለውም፣ ከእግዚአብሔር ጋር ሊኖር አይችልም፣ ምንም በንስሐ ይመለሳል የማይባል ሁኔታም ሊገጥመው ስለሚችል ተስፋ ይኖረን። አንደኛው ትህትና ይኖረን፣ ሁለተኛው ደግሞ ተስፋ ይኖረን፣ በመጨረሻ ግን ፍቅር ይኖረን ማለት ነው። እምነት፣ ተስፋ፣ ፍቅር እነዚህ ለዘላለም ጸንተው ይኖራሉ ይላል። ከነዚህ ሁሉ ግን የሚበልጠው ፍቅር ነው ይላል ማለት ነው። እና ፍቅር ሊኖረን ይገባል። ፍቅር የሌለው ለምሳሌ በዚህ በዓል ላይ የጥል ግድግዳ ፈርሶ የፍቅርና የአንድነት ዜማ የሚዘመርበት የተዘመረበት የደስታ ቀን፣ የፍቅር ቀን፣ የትህትና ቀን፣ የተስፋ ቀን ስለሆነ ፍቅር ሊኖረን ይገባል፣ ትህትና ሊኖረን ይገባል፣ ተስፋ ሊኖረን ይገባል፣ በፍቅር ልንኖረን ይገባል ማለት ነው። የሁሉም ማሰሪያ ምን ስለሆነ? ፍቅር ስለሆነ ማለት ነው። እዚህ ላይ ተስፋ ተፈጽሟል። በሆሳዕና ትህትና ታይቷል፣ ትህትና አይተናል፣ ተስፋም ተፈጽሟል። ተስፋ ተፈጽሟል ማለት ያ ነቢያት ይወለዳል ብለው የተናገሩት ትንቢት በዚሁ ቀን የተፈጸመው ማለት ነው። መጥቷላ ያ አዳኝ የሆነው መሲህ የሆነው ይመጣል የተባለው ተስፋችን በዚህ ሰዓት አይተናል ማለት ነውና በመጨረሻ ፍቅር ሊኖረን ይገባል። አሁን በዘመናችን ላይ አሁን በጊዜያችን ላይ
ፍቅር የለም፣ ሰላም የለም፣ ተስፋም አጥ ሆኗል ትውልዱ። ለምን እንደሆነ ባይገባኝም እና ትህትና ይኖረን፣ ትዕግስት ይኖረን፣ ተስፋ ይኖረን፣ በፍቅር እንኖር። ፍቅር የሌለው ደግሞ እግዚአብሔርን አያውቅም ማለት ነው። የሁሉም ማሰሪያ ምንድነው? ፍቅር ነው ማለት ነው። ፍቅር ምን ስለሆነ ማን ስለሆነ? እግዚአብሔር ስለሆነ ማለት ነው። ይህ ፍቅር የሆነው እግዚአብሔር ደግሞ በፍቅር ስንኖር ነው እግዚአብሔርን የምናውቀውና ፍቅር የሌለው እግዚአብሔርን አውቃለሁ ቢል ከንቱ ነው። ለምሳሌ ሰው እግዚአብሔር እወዳለሁ፣ እግዚአብሔርን አመልካለሁ፣ እግዚአብሔርን አከብራለሁ ይላል። ነገር ግን ወንድሙን ሳያከብር፣ ወንድሙን ሳይታዘዝ፣ ለወንድሙ ተገዥ ሳይሆን፣ ወንድሙን ዝቅ ብሎ ሳያከብር፣ ትህትና ሳይኖረው፣ በተስፋ ሳይጸና፣ በፍቅር ጓደኛውን ወንድሙን ሳያገለግልና ይቅር ሳይባባል እግዚአብሔር እወዳለሁ ቢል ውሸት ነው ማለት ነው። አጠገቤ ያለ ወንድሜ፣ አጠገቤ ያለች እህቴ፣ አጠገቤ ያለ አባቴ፣ አጠገቤ ያለ ዘመዴ ሁሉ ማክበር ይኖርብኛል። ከዛ ሰውን አከበርኩ ማለት እግዚአብሔርን አከበርኩ። የሁሉም ሐዲሳትም ብሉያትም ወይም ደግሞ የቅዱሳት መጻሕፍት የሚያጠቃልለው ፍቅረ እግዚአብሔርና ፍቅረ ቢጽ ስለሆነ ማለት የሰው ፍቅርና የእግዚአብሔር ፍቅር ስለሆነ ማሰሪያውን ነው ማለት እፈልጋለሁ። እሺ ክቡር አባታችን እንግዲህ ጥሪያችን አክብረው ለሁለተኛ ጊዜ ስቱዲዮአችን ድረስ ስለመጡ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። የተወደዳችሁ የባሃ ሚዲያ ተመልካቾቻችን እንግዲህ በዛሬው መርሃ ግብራችን ሆሳዕናን ቤተክርስቲያናችን እንዴት ትሰብከዋለች የሚለውን ከክቡር አባታችን ጋር ቆይታ አድርገናል። በዚሁ መርሃ ግብራችን እንደተደሰታችሁና ለብዙ ጥያቄዎቻችሁም መልስ እንዳገኛችሁ ተስፋ እናደርጋለን። እንግዲህ በቀጣይ በሌላ የባሃ መንፈሳዊ ሚዲያ መርሃ ግብሮች ጋር እስክንገናኝ ድረስ ቸር ሰንብቱ።